ሂዱ ጣልኝ እስቲ እንከፍ ሰምኛሽ እኔና አንቺ ካምቦ ለምንግባባው በቃል ሲሆን እንዳያበዱላ ነው ከንፈርሽ ደግሞ አትበይ እንዳይጎዳ ውሻ አንቺ ታለቢ እኔ መጥቻለሁ በእናትሽ አንቺ ደብኛ በጥፊ ልበልሽ አንቺ ትቅቤ ጠጣ ምን አንገትሽ የዘፋሹ ይቅርታ ለማለት ነው ማትረቢ እኔ እንኳን ይሄ ቀን የሚያልፍ ሳይመስለኝ መሳይ ምን ሆነ ነው እንደዚህ አይባልም ያልፋል አልወዳትም እናቴስ ነ ያለችኝ እናቴ ከዚህ በኋላ ምንም ባረግ ጽጌ ይቅር ልትለኝ አትችልም ትልቅ ነገር ነው ሲወደድኩ የግል ለምንድን ነው እንደዚህ የምትይ እሷ እኮ ምንም አታስታውስም በቃ ይሄ ተራ ግጥምጥሞች ነው አይ እኔ ምንም ብትይኝ አላምንሽም በቃ ጠልታኛለች ዝም በይ ትትና እና ስሙ ዝም ብለሽ ነው የምትይኝ ወይኔ ገደለች ጋር ደረስልኝ አፍሽቲ ወይ ኧረ ገደለችኝ አይሽ አይደል እኔ ለምን እንደምልሽ ጭንቀት እኮ አይዞሽ እንኳንም ህልም ሆነ ትትና እውነት ቢሆን ምን ውጤት ነበረ የሞት አፋፍ እኮ ደርሼ የተመለስኩት የሆነ ነገር ላሳያችሁ ነበር ምንድን ነው ችግር አለ ያው ዛሬ ችግር ቀን ቢሆንም ግን የምስራች ምንድን ነው እሱን ፈልገህ ነው ከዚህ ወጥተን ለምን አናወራም አይ ጥላናት መሄድ አንችልም እንኩሽ ይሄን ስሙት ምንድን ነው እሱ ተንከሲስ ትዝታን በማጋለጥ ውስጥ የቪዲዮ ማስረጃ ባያገኝም ግን ደግሞ ትዝታ ዛጋ ስታወራ የነበረውን ነገር በድምጽ ይዟል ማለት ነው። ትዝታ ደግሞ ዛጋ ያወራችው ነገር ምንድነው ብለን ስናይ ቤቱን እንዴት አድርጋ በራሷ ስም እንደምታረግ እንዴት አድርጋ ደግሞ እዛ ቤት ውስጥ ያሉ ሁሉንም አብርሽንም ሳይቀር ከዛ ቤት አስወጥታ አባራ ከሌላ ሰው ጋር ከሌላ ጎረምሳ ጋር እንዴት እዛ ቤት ውስጥ መኖር እንዳለባት ሙሉ እቅዷን ስታወራ ነበርና አሁን ላይ ይሄንን እቅዷን ነው መሳይም አብርሽም እየሰሙ ያሉት ማለት ነው። ያ ማለት እዛ ጋር ቀጣይ እነሱን ምን ማድረግ እንዳሰበች ሰሙ ማለት ምናልባትም ትዝታ ጤነኛ ትሆን እንዴ የሆነ ነገር እያጭበረበረችን ይሆን እንዴ የሚለውን ነገር ራሱ ሊያስቡ ይችላሉ ማለት ነው። እነሱ በሚያውቁት ትዝታ አሁን ላይ ከክፍሏ ለመውጣት ወይ ደግሞ ሽንት ቤት ለመሄድ ራሱ በሰው እገዛ ነውና እንደዛ መራመድ የማትችል መንቀሳቀስ የማትችል ትዝታ እንዴት ነው ይሄንን ሁሉ እቅድ ልታቅድ የቻለችው በሚለው አሁን ላይ ጥያቄ እንደሚፈጠርባቸው ግልጽ ነው ማለት ነው። እናም ደግሞ ከዚህም በፊት የሆነ ስለ ካርታ ከሰው ጋር እንደምታወራ ሰምቶ ነበር። ያ ነገር ደግሞ እንዲሁ ተደባብሶ ነበር የቀረውና ድጋሜ አሁን እንደ አዲስ መነሳቱ አይቀርም ማለት ነው። ለካ ያኔ የሰማነው ነገር እውነት ነው በሚለው ምናልባት አይታወቅም። ከዚህም በኋላ ሁሉም ሰው በአይነ ቁራኛ ትዝታን ሊከታተሏት ይችላሉ ማለት ነው። ምናልባትም አይታወቅም እዚህ ጋር አብርሽና መሳይ በቀጣይነት ለተንከሲስ ይነግራሉ ብለን የምናስበው ይሄንን የሰሙትን ነገር እንዳልሰሙ ሆኖ ትዝታ ደግሞ በቪዲዮ እንድትያዝ ቪዲዮ በስነ ስርዓት እሷን እንዲቀርጻት ነገሮችን አመቻችቶ ተንከሲስን አግዘውት ሌላ ማስረጃ ይይዙባታል ብለን እናስባለን ማለት ነው። አሁን ላይ በሰሙት ድምጽ ብቻ አንቺ ጤነኛ ነሽ፣ መራመድ ትችያለሽ፣ ከዚህ ቤት ውጪ የሚለውን ነገር ደፍሮ መናገር ስለማይችሉ እሷ ተራምዳ እንደምትሄድ ጤነኛ እንደሆነችና እስከዛሬ እየዋሸቻቸው እንደሆነ ያለውን ነገር ሁሉ ለመያዝ የቪዲዮ ማስረጃ ስለሚያስፈልጋቸው ምናልባትም ይሄንን ነገር እንዳልሰሙ ሆኖ
በቀጣይነትም ትዝታን መቅረጽ የሚለውን ነገር ሊቀጥሉበት ይችላሉ ማለት ነው። ይሄ ደግሞ የሆነው በተንከሲስ ጥረት ነው። ተንከሲስ ትዝታን በአይነ ቁራኛ መከታተሉና በተለይ ባለፈው ትህትና ልትደፈር ነው ከተባለ በኋላ የሆነ ሰው ከኋላ መጥቶኛል፣ ሁለት ሰዎች ናቸው የሚለው ነገር ከተነገረ በኋላ ተንከሲስ ትዝታን በጣም ስለተጠራጠራት ነው አሁን ላይ የተገኘው መረጃ ራሱ ሊገኝ የቻለው ማለት ነው። ተንከሲስም እንደ ሌሎቹ ይሄንን ነገር ባይጠራጠር ወይ ደግሞ ትዝታ እንዲያታረግም ብሎ ነገሩን ቀለል አድርጎ ቢያልፍ ኖሮ ትዝታ እነሱ ላይ የከፋ ነገር ታደርግ ነበር ማለት ነው። ግን ደግሞ አሁን ላይ እቺ ፍንጭ ራሱ ተገኝታለችና ከዚህም በኋላ እሷን በአይነ ቁራኛ ይከታተላቷል ማለት ነው። ሌላው ነገር ደግሞ እነሱን እዛ ቤት ውስጥ ያስጨነቃቸው ባለፈው የግሌ በፈጠረችው ስህተት አሁን ላይ ጽጌ ላይ በደረሰው ነገር ነው ማለት ነው። ጽጌ አሁን ላይ የአይምሮ መቃወስ ያጋጠማት ይመስላል። እሷ አጠገብ የሆነች ሴት በጅብ ስትወሰድ አይታለችና ይሄ ነገር ደግሞ የአይምሮ መቃወስ አስከትሎባታል። አሁን ላይ ያለውን ያሌለውን ነገር እያወራች ነውና ይሄ ነገር ደግሞ ከትዝታ ባሻገር እነሱ ላይ ሌላ ፈተና ሌላ ሸክም ይሆንባቸዋል ማለት ነው። እዛ ጋር ትዝታ እነሱን ለመጣል እነሱን ለማጥፋት የምታደርገው ጥረት እነሱን ማሳሰብ የሚለው ነገር እንዳለ ሆኖ እዚህ ጋር ደግሞ የጽጌ እንደዚህ መሆን እነሱ ላይ ሌላ ጭንቀት ይፈጥራል ማለት ነው። ይሄንን ነገር እንዴት አድርጎ እንደሚወጡ ባይታወቅም አሁን ላይ ጽጌ ወደ ሆስፒታል ካልሄደች ወይ ደግሞ ወደ አእምሮ ህሙማን ማገገሚያ ማዕከል ካልገባች አሁን ባለችበት ሁኔታ እሷን መንከባከብ ወይ ደግሞ እሷን መቆጣጠር የሚለው ነገር ለነሱ በጣም ይከብዳቸዋል ማለት ነው። ሁሉም የራሳቸው ስራ አላቸው። ወደ የስራቸው በተሰማሩበት ሰዓት ምናልባትም አይታወቅም የግሌ አሁን በህልሟ ያየችውን ነገር ጽጌ የእውን ልታደርገው ትችላለች ማለት ነው። አሁን ላይ ጽጌ እያሰበች ያለችው ወይ ደግሞ እያወራች ያለችው የግሌ እናቷን እንደገደለች የሆነ ነገር እንዳደረገቻትና እሷን እንደማትወዳት ልታያት እንደማትፈልግ ነው የምታወራውና ምናልባት ሁሉም ሰው ጽጌ በቃ ክፍሏ ትተኛ እኛም ወደ የስራችን እንሰማራ የሚለውን ነገር ካወሩ እሷ እንደ ትዝታ እዛው ተቀምጣ የምትቀር አይደለችምና ተራምዳ ምናልባት አይታወቅም የግሌ አሁን ላይ በህልሟ አይታ የፈራችው ነገር በተግባርም ልታደርግባት ትችላለች ማለት ነው። ያ ማለት ደግሞ እነሱ ላይ ይሄ ነገር ትልቅ አደጋ ይፈጥርባቸዋል ማለት ነው። ሌላው ነገር ደግሞ ትዝታ ነች። ትዝታ ጽጌ ያኔ እንዲህ ሳትታመም በጣም ስታሰቃያት ስትነቃት ነበርና ምናልባት ጽጌ አሁን ላይ እንደዚህ ሆና አሁን ባለችበት ሁኔታ ውስጥ ሆና ትዝታን ካየቻት ወይ ደግሞ ካስታወሰቻት ምናልባትም አይታወቅም እሷንም ወደ ክፍሏ ሄዳ ልትጎዳት ልታጠቃትም ትችላለች ማለት ነው። ያኔ ትዝታ እሷን ምን ስታረጋት እንደነበረ ግልጽ ነው። አሁን ደግሞ ጽጌ እያሰበች ያለችው በተለይ የግሌ አልወዳትም ላያት አልፈልግም የሚለውን ነገር እያነሳች ነውና እሷም ለነሱ ሌላ ሸክም መሆኗ አይቀርም ማለት ነው። ምናልባትም እዚህ ጋር አብርሽም ሌሎችም ተማክሮ እሷ አሁን ባለችበት ሁኔታ ልንቆጣጠራት አንችልም የአይምሮ ህሙማን ማዕከል ማስገባት አለብን የሚለውን ነገር ወስኖ እዛ ካስገቡ ምናልባትም ጽጌ ለውጥ ልታሳይ ትችላለች ማለት ነው። ሌላው ነገር ደግሞ የግሌ ነገር ነው። የግሌ አሁን ላይ እየሆነ ባለው ነገር በጣም ተጸጽታለች። ያኔ ያንን ነገር ባልተናገርኩ ያንን ነገር ባልፈጠርኩ በሚለው እሷ አሁን ላይ በፊናዋ በጣም በጸጸት አለንጋ እየተገረፈች ነው ማለት ነው። ያኔ ገልሞ ሲያጽናና ስላየህ ብቻ ነው በሁለቱ መካከል ሌላ ነገር እንዳለ ወይ ደግሞ ገልሞ በጽጌ ተስቦ ወይ ደግሞ በሷ ተማሎ እሷን አቅፎ እያጽናና የመሰላት ማለት ነው። ያ ደግሞ ትልቅ ስህተት ነበር። ቀደም ብላ እሷ ነበረች ጽጌን ወደ ክፍሏ ሄዳ አብራት እያለቀሰች ስታጽናናት የነበረውና እዛ ጋር ደግሞ ጽጌ ስታለቅስ ነበር። ገልሞም እሷ ያደረገችውን ነገር ነው ያደረገውና ምንድነው የተፈጠረው ለምንድነው እሷን ያቀፍካት የሚለውን ነገር በግልጽ መጠየቅ ስትችል እሷ ደግሞ ፍለፊቷ ባየችው ነገር ያንን ቃል ጽጌን ስለተናገረቻት ነበር ጽጌ ከቤት አኩርፋ ወጣ ያንን ማየት ያሌለባትን ነገር አይታ አሁን ያለችበት ደረጃ ላይ የደረሰችው ማለት ነው። የግሌ ደግሞ ለዛ ነገር እኛም እንዳልነው ባለፈው እንዳነሳ ነው ለዚህ ነገር ራሷን ነው ተጠያቂ እያደረገች ያለችው ማለት ነው። እኔ ያኔ ያንን ነገር ባልናገር ያንን ነገር ባልል ኖሮ ጽጌ አሁን የሆነችበትን አትሆንም ነበር እያለች ነውና እሷ ደግሞ እንደዚህ መጸጸት ያለፈውን ነገር እያነሳች እንደዚህ መብሰልሰል ምንም ለውጥ ስለማያመጣ ከዚህም በኋላ ያለውን ነገር እንዴት እናድርግ ብሎ ቁጭ ብሎ ቢወያዩበት የሆነ መፍትሄ ያገኛሉ ማለት ነው። አብርሽም እንዳነሳው ዛሬ ላይ ለነሱ
የችግር ቀን ነውና አሁን ካነሳነው ባሻገር ደግሞ ሌላ እነሱን የሚያሳዝን ወይ ደግሞ እዛ ቤት ውስጥ የሀዘን ድባብ የሚያመጣው ነገር የተፈጠረው በትህትና ጉዳይ ነው ማለት ነው። ትህትና እዛ ጋ መድብል ሱቅ ከፍቶላት ነበር። በጣም ደስተኛ ሆና ነበር። ህይወቴ ተቀይሯል፣ ነገሮች ከዚህም በኋላ አልጋ በአልጋ ሆነውልኛል፣ ወንድሜን እፈልጋለሁ፣ እናትና አባቴንም አግዛቸዋለሁ፣ ይሄንን ስራ እየሰራው እዳቸውን እከፍልላቸዋለሁ የሚለውን ነገር እያሰበች ነበር። በዚህ መሃል ደግሞ እዛ ጋ የተፈጠረውን ነገር አይተናል። የተከራየችው ሱቅ ሰውየው ሞቷል፣ ልጆቹ ደግሞ ቤቱን አናከራይም በሚለው ውል ስላልተፈራረሙ ነበር ይሄ ነገር የተፈጠረው እና ትህትና ደግሞ አሁን ላይ በጣም አዝናለች ማለት ነው። ያ ማለት እሷ ትልቅ ተስፋ አድርጋ ነበር፣ ግን ደግሞ በዚህን ልክ ማዘን አልነበረባትም። እዛ ጋር ያለው ሱቅ አይከራይም ተባለች። ቀጣይ ላይ ከመድብል ጋር ሆኖ ሌላ የሚከራይ ሱቅ መፈለግ አለባቸው እንጂ ከዚህም በኋላ ሌላ ሱቅ እንደማይገኝ ወይ ደግሞ የነገሮች ሁሉ ማብቂያ እንደሆነ ትህትና እንደዛ ማዘኗ እንደዛ ማልቀሷ መድብልንም አሳዝኖታል ማለት ነው። ምናልባት እሷ እንዴት እንዳሰበች ባይታወቅም መድብል እዛ ጋር እየነገራት ነው ያለውን ነገር። ሌላ ቤት እንፈልጋለን፣ ሌላ ቤት እንከራያለን ቢላትም በጣም የደነገጠች ይመስላል ማለት ነው። ትልቅ ተስፋ አድርጋለች፣ በጣም ተደስታለች። ግን ደግሞ ምናልባትም አይታወቅም አንድ ሳምንት ባልሞላ ጊዜ ውስጥ ሌላ ከዚህ የተሻለ ሱቅም ሊያገኙ ይችላሉ ማለት ነው። ግን ደግሞ እሷ እንደዛ ተማራ፣ እንደዛ አልቅሳ፣ እንደዛ ማዘኗ ትልቅ ስህተት ነው። በእርግጥ እሷ እንደዛ መሆኗ መድብል ራሱ አበሳጭቶታል። በጣም እያናደድሽ ነው የሚለውን ነገር መናገሩ በመድብል አሁንም ተስፋ ያለማድረጓን ነው የሚያሳየው ማለት ነው። በእርግጥም ይሄንን ነገርም መድብልን አድርግልኝ ብላ ሳይሆን መድብል ድንገት ነበር እሷ ሳታስብ ለእሷ አዝኖ ይሄን ነገር እሷን ያስደስታታል የሚለውን ነገር ያደረገላት ማለት ነው። አሁን ደግሞ ይሄ ነገር ሲበላሽ መድብል ቃሉን የሚያጥፍ ሰው አይደለምና አንዴ ያንን ነገር አድርጎላታል። ሌላ የተሻለ ሱቅ ይፈልግላታል እንጂ እኔ ያንን ሱቅ ተከራይቼልሻለሁ፣ ያንቺ እድል ነው፣ ሱቁ በቃ ውሉ ተሰርዟል፣ ስለዚህ ምንም ላደርግልሽ አልችልም የሚል አይነት ሰው እንዳልሆነ ግልጽ ነው ማለት ነው። ግን ደግሞ እሷ በዚህን ልክ እንደዚህ ማዘን አልነበረባትም ማለት ነው።